ዘጠነኛው ሳምንት የእንግሊዝ ፕሪሚየር ሊግ ተጀምሯል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ጨዋታዎችን ልናስዳስሳችሁ እነሆ መጥተናል። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። የዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርብ ምሽት በተደረገ አንድ ጨዋታ ሲጀምር ዌስትሃም ዩናይትድ በሊድስ ዩናይትድ 2-1 ተሸንፏል። ምሽት 4 ሰዓት ላይ በኢላንድ ሮድ በተደረገው ጨዋታ ብሬንደን አሮንሰን እና ጆ ሮዶን የሊድስን ግቦች አስቆጥረዋል። ማቲያስ ፈርናንዴስ ደግሞ ዌስትሃም ዩናይትድን ከሽንፈት ያልታደገች ግብ አስገኝቷል። ዌስትሃም ዩናይትድ ግራሃም ፖተርን አሰናብቶ ኑኖ ስፒሪቶ ሳንቶን ቢሾምም ከገባበት የውጤት ቀውስ ግን መውጣት አልቻለም። ፖርቱጋላዊ አሰልጣኝ ክለቡን ከተረከቡ አንድም ጨዋታ ማሸነፍ ያልቻሉ ሲሆን በ4 ነጥብ 19ኛ ደረጃ ላይ ተቀምጠዋል። ዌስትሃም ካደረጋቸው 9 የሊግ ጨዋታዎች ደግሞ በሰባቱ ተሸንፏል። ከጨዋታው 3 ነጥብ ያገኘው ሊድስ በበኩሉ በ11 ነጥብ 13ኛ ደረጃ ላይ ተቀምጧል። የእንግሊዝ ፕሪሚየር ሊግ ዘጠነኛ ሳምንት ጨዋታዎችን አስመልክቶ ወደ እናንተ የምንደርስበት መርሃ ግብር እንደቀጠለ ነው። ቀጥሎ ዛሬ ቅዳሜ የሚካሄዱ እንዲሁም ነገ እሁድ የሚካሄዱ ጨዋታዎችን እንዳሰሳ ግምታዊ ጉዳዮችን እንመለከታለን። በድጋሚ ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። የፕሪሚየር ሊግ ጨዋታዎች ቅዳሜ ቀጥለው ሲደረጉ ምሽት 1 ሰዓት ከ30 ላይ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ብራይተንን ያስተናግዳል። የቅዳሜ ምሽት ወይም የሳምንቱ ተጠባቂ ጨዋታ ነው። ከበርካታ ጊዜያት በኋላ ተከታታይ 2 ጨዋታዎችን በሊጉ ያሸነፈው ማንቸስተር ዩናይትድ አሸናፊነቱን ለማስቀጠል የሚያደርገው ፍልሚያ ተጠባቂ ነው። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ብራይተን 4ቱን በማሸነፍ የበላይነቱን የያዘ ሲሆን ማንቸስተር ዩናይትድ በአንዱ ድል አድርጓል። በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ ብራይተንን ያስተናግዳል። ባሳለፍነው ሳምንት ሊቨርፑልን በአንፊልድ የረታው ዩናይትድ ዛሬ በሜዳው ፈታኝ ጨዋታ ይጠብቀዋል። በሩበን አሞሪም እየተመራ ለመጀመሪያ ጊዜ 2 ተከታታይ ሊግ ጨዋታዎችን ያሸነፈው ዩናይትድ ጥሩ ተነሳሽነት ላይ ይገኛል። ዛሬ ከብራይተን የሚገጥመው ፈተና ግን ቀላል አይሆንለትም። የፋቪያን ቨርዝለር ቡድን ከማንቸስተር ዩናይትድ ጋር ካደረጋቸው የመጨረሻ 7 የሊግ ጨዋታዎች በ6ቱ ማሸነፉ ይታወቃል። ከዚህ አኳያ ታዲያ የምሽቱ ጨዋታ በጣም ተጠባቂ ነው። ለማንቸስተር ዩናይትድም ወሳኝ እንደሚሆንለት ይጠበቃል። ከነዚህ ድል ውስጥ ለ3 ተከታታይ ዓመታት በኦልድ ትራፎርድ ያሸነፈበት ይጠቀሳል። በተከታታይ 6 ጊዜ ከፋቪያን ቨርዝለር ቡድን ጋር የተገናኘው ማንቸስተር ዩናይትድ 7 ጊዜ የተገናኘው ማንቸስተር ዩናይትድ በ6ቱ ሲሸነፍ 3ቱ በኦልድ ትራፎርድ ያጋጠሙት ሽንፈቶች ናቸው። ዩናይትድ በኦልድ ትራፎርድ የውድድር ዓመቱን በአርሰናል ተሸንፎ ቢጀምርም በርንሌይን፣ ቸልሲን እንዲሁም ሰንደርላንድን በመርታት ውጤቱን አስተካክሏል። በጨዋታው የቡድኑ አምበል ብሩኖ ፈርናንዴዝ በቀይ ሰይጣናቱ መለያ 300ኛ ጨዋታውን የሚያደርግም ይሆናል። በ2020 ከስፖርቲንግ ሊዝበን ዩናይትድን የተቀላቀለው ፈርናንዴዝ ባለፉት 5 ዓመታት በግሉ የተሳካ ጊዜ አሳልፏል። ምሽት 1 ሰዓት ከ30 ላይ በሚጀምረው ጨዋታ ማንቸስተር ዩናይትድ ከአንፊልዱ ጣፋጭ ድል በኋላ የትላልቅ ክለቦች ራስ ምታት የሆነውን ብራይተንን ነው የሚያስተናግደው። እንግዲህ 1 ዓመት ሊሞላቸው ቀናቶችን የቀራቸው አሰልጣኝ ሩበን አሞሪም ለመጀመሪያ ጊዜ በሊጉ በተከታታይ ማሸነፋቸው ይታወሳል። ስለዚህ ምናልባት ዛሬ 3ኛ ተከታታይ ድላቸውን ለማግኘት እንደሚጫወቱ ይጠበቃል። ይህን የሚያሳኩ ከሆነ ፀጉሬን አልቆረጥም 5 ተከታታይ ጨዋታ ካላሸነፈ ያለውን ደጋፊ ጨምሮ ብዙዎችን ማንቸስተር ዩናይትድ እንደሚያስደስት ይጠበቃል። ማንቸስተር ዩናይትድ በሊጉ 13 ነጥብ 9ኛ ደረጃ ላይ የሚገኝ ሲሆን በዛሬው ጨዋታ ድል የሚቀና ከሆነ ከከተማ ተቀናቃሚ ማንቸስተር ሲቲ ጋር በነጥብ እንደሚስተካከል ይታወቃል። ባለፈው ዓመት በደርሶ መልስ ማንቸስተር ዩናይትድን ማሸነፍ የቻለው ብራይተን በዚህ ውድድር ዘመንም ታላላቆቹን ማንቸስተር ሲቲ እና ቼልሲን በማሸነፍ ጥንካሬውን ማሳየቱ እንዲሁ የሚታወስ ነው። ሌሳንድሮ ማርቲኔዝ፣ ካዝሜሮ በጉዳት የማይሰለፉ ሲሆን በብራይተን በኩል ደግሞ አዳም ዌብስተር፣ ሶሊ ማርች እንዲሁም ዲያጎ ጎሜዝ የማይሰለፉ ተጫዋቾች መሆናቸው ታውቋል። በሌላ በኩል ዛሬ ምሽት ቼልሲ በሜዳው ከሰንደርላንድ፣ ኒውካስል ከፉላም በተመሳሳይ ቀን 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሌላኛው የቅዳሜ ተጠባቂ ጨዋታ ምሽት 4 ሰዓት ላይ ሊቨርፑል ከሜዳ ውጪ ብሬንትፎርድን የሚገጥምበት ነው። ሊቨርፑል በፕሪሚየር ሊግ ውድድር ባጋጠመው ተከታታይ ሽንፈት ምክንያት በከፍተኛ ጫና ውስጥ ሆኖ ዛሬ ምሽት 4 ሰዓት ላይ ከብሬንትፎርድ ጋር ይገናኛል። በሜዳቸው ጠንካራ የሆኑት ብሬንትፎርዶች ለአሰልጣኝ አርኔ ስሎትና ለቀያዮቹ ከባድ ፈተና ሊሆኑ እንደሚችልም ይጠበቃል። የቀያዮቹ የመጨረሻዎቹን 3 የፕሪሚየር ሊግ ጨዋታዎች በተከታታይ መሸነፍና ጫና ውስጥ መግባት ይህን ጨዋታ ተጠባቂ እንዲሆን አድርጎታል። 3ቱም ሽንፈቶች ደግሞ የመጡት በመጨረሻዎቹ 10 ደቂቃዎች ውስጥ
በሊቨርፑሎች ላይ በተቆጠሩ ግቦች መሆኑን ማስተዋል ያስፈልጋል። ከዚህ አኳያ ሊቨርፑል ዛሬ ከተሸነፈ ለተከታታይ 4 ጨዋታ ሽንፈትን በማስተናገድ በታሪክ የመጀመሪያ ሊሆን ይችላል። ይህን ጨዋታ የሚሸነፉ ከሆነ ቀያዮቹ ለ5ኛ ጊዜ ተከታታይ በለንደን ሽንፈት ካጋጠማቸው ከ1970 ወዲህ ለመጀመሪያ ጊዜ ይሆናል። ቀያዮቹ ተከታታይ 3 የሊግ ከሜዳ ውጭ ሽንፈት ለመጨረሻ ጊዜ የገጠማቸው በ2023 ሲሆን በጊዜውም በብሬንትፎርድ 3-1 ተሸንፈው የውጤት መመዝገቡ ይታወቃል። አሁንም ተከታታይ ተመሳሳይ የታሪክ ምዝገባ ልንመለከት የምንችልበት እድል አለ። በአንጻሩ ሊቨርፑል በአውሮፓ ቻምፒየንስ ሊግ ያስመዘገበውን ከሜዳ ውጭ ድል አሁንም የሚደግመው ከሆነ ወደ ፕሪሚየር ሊጉ ተፎካካሪነቱ የበለጠ ይቀርባል። ለሊቨርፑል አሌክዛንደር አይዛክ በብሬንትፎርድ ላይ ያለው ታሪክ ትልቅ ተስፋ የሚሰጥ ነው። አይዛክ በብሬንትፎርድ ላይ ባደረጋቸው 4 ጨዋታዎች በሁሉም ግብ አስቆጥሯል። ይህም በፕሪሚየር ሊጉ በአንድ ተጋጣሚ ላይ 100% ግብ የማስቆጠር ሪከርድ ካላቸው ተጫዋቾች አንዱ ያደርገዋል። ምንም እንኳን ገና የመጀመሪያውን የፕሪሚየር ሊግ ግቡን ለሊቨርፑል ባያስቆጥርም በብሬንትፎርድ ላይ ካለው ታሪክ አንጻር ዛሬ ምሽት ቀዮቹ የሚተማመኑበት ተጫዋች ሆኗል። ሆኖም ግን የአሌክዛንደር አይዛክ የመሰለፍ አለመሰለፍ ጉዳይ አጠራጣሪ ነው። ሊቨርፑል እስከዛሬ በብሬንትፎርድ ላይ ባደረጋቸው 8 የፕሪሚየር ሊግ ጨዋታዎች በሁሉም ግብ አስቆጥሯል። ይህም በጫና ውስጥ ለሚገኘው ሊቨርፑል ሌላኛው መጽናኛ ጉዳይ ነው። በቶማስ ፍራንክ የሚመራው ብሬንትፎርድ በበኩሉ በቅርብ ጊዜ ጥሩ መሻሻል እየታየበት ያለ ክለብ ሲሆን ቡድኑ ከመጨረሻዎቹ 3 የሊግ ጨዋታዎች 2ቱን ማሸነፍ ችሏል። የቡድኑ አጥቂ ኢጎር ቲያጎም በዚህ የውድድር ዘመን ጎል በማስቆጠር ከፍተኛ ደረጃ ላይ የሚገኝ ሲሆን ዛሬም ለቀያዮቹ ፈተና ሊሆን የሚችልበት እድል አለው። ተጫዋቹ እስካሁን 5 ግቦችን አስቆጥሯል። ይህም 11 ግቦችን ካስቆጠረው ከኤርሊንግ ሃላንድ ቀጥሎ 6 ግብ ካስቆጠረው አንቶኒዮ ሲሜኒዮ በመቀጠል 3ኛ የሚጠቀስ ተጫዋች ነው በፕሪሚየር ሊጉ ማለት ነው። ቡድኑ ጥሩ ብቃት ያለውን ሚካኤል ካዮዴን የያዘ በመሆኑም የተሻለ ሊጫወት እንደሚችልም ይጠበቃል። የዛሬው ጨዋታ ታዲያ የሊቨርፑልን የውድድር ዘመን አቅጣጫ የሚወስን ትልቅ ጨዋታ ተደርጎም ተወስዷል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ጨዋታዎችን በተመለከተ ወደ እናንተ እያደረስንበት ያለው ዳሰሳ እንደቀጠለ ነው። አሁን የእሁድ ጨዋታዎችን እንመለከታለን። ከፕሮግራማችን ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። እሁድ የሊጉ መሪ አርሰናል በሜዳው ኤሚሬትስ ከክሪስታል ፓላስ ጋር አመሻሽ 11 ሰዓት ላይ ይጫወታል። አርሰናል የሊጉ መሪነት ለማስጠበቅ ወደ ሜዳ ሲገባ፣ ተጋጣሚ ክሪስታል ፓላስ በበኩሉ ወደ አሸናፊነት ለመምጣት ይፋለማል። ወልቭስ ከበርንሌይ፣ አስቶን ቪላ ከማንቸስተር ሲቲ፣ በርንመዝ ከኖቲንጋም ፎረስት በተመሳሳይ አመሻሽ 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የ9ኛ ሳምንት የሊጉ መርሃ ግብር ምሽት 1 ሰዓት ከ30 ላይ ኤቨርተን ከቶተንሃም ሆትስፐር በሚያደርጉ ጨዋታ ይጠናቀቃል። አርሰናል እንደሚታወቀው ሊጉን በ19 ነጥብ እየመራ ሲሆን ማንቸስተር ሲቲ በ16፣ ሊቨርፑል በ15 እንዲሁም በርንመዝ በተመሳሳይ በ15 ነጥብ ከሁለተኛ እስከ 4ኛ ደረጃ ያለውን ይዘዋል። የማንቸስተር ሲቲ የፊት መስመር ተጫዋች ኤርሊንግ ብራውት ሃላንድ በ8 ጨዋታዎች 11 ግቦችን በማስቆጠር የሊጉን ኮከብ ግብ አግቢነት ደረጃ እየመራ እንደሚገኝ እንዲሁ ይታወቃል። ቀጥሎ ደግሞ ማንቸስተር ዩናይትድ ከብራይተን፣ አስቶን ቪላ ከማንቸስተር ሲቲ እንዲሁም አርሰናል ከክሪስታል ፓላስ የሚያደርጉትን የፕሪሚየር ሊግ ጨዋታዎች ግምት እናያለን። አብሮነታችሁ በድጋሚ አይለየን። ብራይተን ባለፉት 3 ዓመታት ወደ ኦልድ ትራፎርድ አቅንቶ ማንቸስተር ዩናይትድ ማሸነፍን ችሏል። ዘንድሮስ የሚለው ጥያቄ የሁሉም ሰው ነው። ዩናይትድ ባለፈው ሳምንት ሊቨርፑልን በማሸነፍ ድንቅ ውጤት ማስመዝገቡ ቢችልም ወጥ አቋም ለማሳየት መተማመን እንዲጠፋ ግን አድርጓል ብሏል የቢቢሲው እግር ኳስ ተንታኝ ክሪስ ሱተን። ማንቸስተር አያሸንፍም ሲል ሰዎች ቢናደዱብኝም ይህንን ግን እለምደዋለሁ፣ ለምን እንደሚሉኝ ይገባኛል ብሏል ሱተን የጨዋታዎችን ግምት በሰጠበት ጥንቅሩ። ሱተን ይህንን ጨዋታ ጨምሮ ቅዳሜና እሁድ የሚካሄዱ የ9ኛ ሳምንት ጨዋታዎችን እንደሚከተለው ገምቷል። ዛሬ ቅዳሜ የሚካሄዱ ጨዋታዎች ቼልሲ ከሰንደርላንድ። ቼልሲ መጀመሪያ ላይ ከገጠመው የውጤት ቀውስ በመውጣት 4 ተከታታይ ጨዋታዎችን ማሸነፍ ችሏል። በዚህም ሰንደርላንድ በደንብ የተደራጀ ቡድን ቢሆንም ቼልሲ 3 ነጥቦች እንደሚያሳካ አስባለሁ ሲል ሱተን ግምቱን አስቀምጧል። 2-0 እንደሚያሸንፍ ነው የገመተው። ሌላኛው የቅዳሜ ጨዋታ ኒውካስል ዩናይትድ ከፉልሃም የሚያደርጉት ነው። በቻምፒየንስ ሊግም ቢሆን ኒውካስል በሜዳው ሲጫወቱ ሁሌም እንደሚያሸንፍ ገምታለሁ ብሏል ሱተን። ይህ ጨዋታም የተለየ አይደለም ሲል ፉልሃም በደንብ የተደራጀ ቡድን ቢሆንም ባለፈው ዓመት ወደ ሴንት ጄምስ ፓርክ አቅንቶ ቢያሸንፍም በዚህ ጨዋታ ግን አይሳካለትም ሲል አመልክቷል። ኒውካስል 3-1 እንደሚያሸንፍ ነው የገመተው። ሌላኛው የቅዳሜ ጨዋታ ተጠባቂ ጨዋታ ማንቸስተር ዩናይትድ ከብራይተን የሚያደርጉት ነው። ጨዋታው መቆም ሲገባው በመቀጠሉ ማንቸስተር ዩናይትድ ባለፈው ሳምንት የመጀመሪያውን ጎል ማስቆጠር ችሏል ብሏል። ሊቨርፑልን ማሸነፉ ድንቅ ውጤት ቢሆንም የቡድኑ መሻሻል ግን አያሳይም ነው ያሉት ሱተን። 3ኛ ተከታታይ ጨዋታቸውን በሩበን አሞሪም ስር ያሸንፋሉ ብዬም አላስብም ሲል የቢቢሲው እግር ኳስ ተንታኝ
ሱተን አመልክቷል። ብራይተን ከሜዳ ውጭ ቢጫወትም ካለመፍራቱም በላይ አጥቂው ዳኒ ዌልቤክ ጎል የሚያስቆጥር ይመስለኛል ብሏል። ውጤት አስመዝግበው ግምት ትክክል አለመሆኑን ማሳየት ያለበት ደግሞ ማንቸስተር ዩናይትድ ነው ሲል ክሪስ ሱተን ግምቱን ብራይተን 2-1 እንደሚያሸንፍ አስቀምጠዋል። ሌላኛው የቅዳሜ ጨዋታ ምሽት 4 ሰዓት ላይ የሚካሄደው ብሬንትፎርድ ከሊቨርፑል የሚያደርጉት ነው። ሊቨርፑል አጥቂው አሌክዛንደር አይዛክ ከፍራንክፈርት ጋር ባደረገው የቻምፒየንስ ሊግ ጨዋታ በመጎዳቱ ከዚህ ጨዋታ ውጭ የመሆን እድል አለው። አጥቂው ወደ ቀያዮቹ ለመዘዋወር ሲል የቅድመ ውድድር ዝግጅቶችን ባለማድረጉ አቋሙ ከመውረዱም በላይ ጉዳት እያስተናገደ ይገኛል። ቡድኑ ፍራንክፈርትን ቢያሸንፍም አሁን የሚፈተንበት ጨዋታ ነው። ብሬንትፎርድ ኳስ ይዞ መጫወት ቢመርጥም አሰልጣኝ ኬት አንድሪውስ ለእንደዚህ አይነት ጨዋታ መልሶ ማጥቃትን ይመርጣሉ ሲል ክሪስ ሱተን ግምቱን አመላክቷል። የሊቨርፑል አጥቂ መስመር በዚህ ጨዋታ ባይሆንም ወደ ውጤታማነት መመለሱ እንደማይቀር በገምትም የተከላካይ ክፍሉ ግን ክፍተት አለበት ሲል ጨዋታው በአቻ ውጤት 1-1 እንደሚጠናቀቅ ገምቷል። ወደ እሁድ ጨዋታዎች እናልፋለን። በርንመዝ ከኖቲንግሃም ፎረስት የሚያደርጉትን ነው የምናየው። ሾን ዳይሽ ለፎረስት አለቃ ሆነው መሾማቸው ትክክለኛ እርምጃ ነው ብዬ አስባለሁ ብሏል ሱተን። ዳይሽ በጨዋታው ከቀድሞ አሰልጣኝ አንጅ ፖስቴኮግሉ ይልቅ ወደ ኑኖ ስፕሪንቶ ይቀርባሉ። ከዚህ አኳያ አሁን ትኩረቱ ቡድኑን በሊጉ ማቆየት ላይ ነው። በጥሩ አቋም ላይ ከሚገኘው በርንመዝ ጋር የሚደረገው ጨዋታ ግን ለአሰልጣኙ ፈታኝ እንደሚሆን ሱተን ግምቱን አስቀምጧል። በርንመዝ በተለይም በሜዳቸው ድሎችን መፍጠር እንደሚችሉ አስቀምጦ 1-0 በርንመዝ ኖቲንግሃም ፎረስት እንደሚያሸንፍ ገምቷል። አርሰናል ከክሪስታል ፓላስ ሌላኛው የእሁድ ጨዋታ ነው። ሱተን የገመተውም አርሰናል ያሸንፋል ብሎ ነው። በዚህ ወቅት ማን የሚኬል አርቴታን ቡድን ሊያስቆም ይችላል ሲልም ይጠይቃል። አሁን መድፈኞቹ ሊገዳደር የሚችለው ፓላስ ሲሆን ይህንንም ከሊቨርፑል ጋር ማስመስከሩን አስታውሷል። ፓላስ ሐሙስ በአውሮፓ ኮንፈረንስ ሊግ መጫወቱ ግን ከቡድን ጥልቀቱ አንጻር የሚጠቅመው አይመስልም ሲልም አመልክቷል። የመድፈኞቹ የተከላካይ መስመር ደግሞ አስደናቂ መሆኑን በዚህም እንቅስቃሴው ተጠናክሮ እንደሚቀጥል በማመልከት አርሰናል ጨዋታውን 2-0 እንደሚያሸንፍ ክሪስ ሱተን ገምቷል። ሌላኛው ጨዋታ አስቶን ቪላ ከማንቸስተር ሲቲ የሚያደርጉት ነው። አርሊንግ ሃላንድ ምን አይነት አስደናቂ ተጫዋች ነው ሲል ይጠይቃል። ሲቲ ግን ወደ ድንቅ ብቃቱ የተመለሰው ፊል ፎደንን እና ምርጡን ግብ ጠባቂ ጂያንሉጂ ዶናሩማን በማስፈረሙ ነው ብሏል። እንደ ሲቲ ሁሉ ቪላም በተከታታይ 3 ጨዋታዎችን በማሸነፉ ለፔፕ ጋርዲዮላ ቡድን ፈተና እንደሚሆን አመልክቷል። ሲቲ ወደ ቪላ አቅንቶ በተከታታይ 2 ጨዋታዎችን በመሸነፉ ይህ መርሃ ግብር በአቻ እንደሚጠናቀቅ 1-1 እንደሚለያዩ ነው ክሪስ ሱተን የገመተው። ሌላኛው የቅዳሜ ጨዋታ ወልቭስ ከበርንሌይ የሚያደርጉት ነው። ወልቭስ በሜዳውና በደጋፊዎቹ ፊት ይህን ጨዋታ ማሸነፍ ይኖርበታል። በርንሌይ ባለፈው ሳምንት ሊድስን አሸንፈው በጥሩ መንፈስ ላይ እንደሚገኙ ያመለከተው ሱተን ይህን ጨዋታ ካሸነፉ ለወልቭስ ከባድ ውጤት ይሆናል ብሏል። ስለዚህም ወልቭስ 2-0 እንደሚያሸንፍ ነው በርንሌይን ያመለክተው። ኤቨርተን ቶተንሃም እንደ ተጋጣሚው አጨዋወቱን እየቀያየረ ቢሆንም የቡድኑ የአጥቂ መስመር ክፍተት እንዳለበት ባለፉት 8 ጨዋታዎች ተመልክተናል። ኤቨርተንም ተመሳሳይ አቀራረብ ቢኖረውም ጎሎችን የሚያስቆጥሩት አጥቂዎቹ ግን አይደሉም። ከዚህ አኳያ ቡድኑ ምን አይነት አጥቂ ሊያገኝ ይችላል የሚለው አጠያያቂ ነው። በእነዚህ ምክንያቶች ጨዋታው አቻ የሚጠናቀቅ ይመስለኛል ሲል ሱተን ግምቱን አቻ 1-1 አስቀምጧል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎችን አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። ሰላም።